ያቀረቡት ጥናታዊ ጽሁፎች ይህንን የተከታተላችሁትን ይመስል ነበረ። ጥናታዊ ጽሁፉን ያቀረቡልን መምህራኖቻችን ወደ መድረክ መልሰን እንጠራና ከቤቱ ለሚነሱ ጥያቄዎች እንግዲህ ምላሽ ይሰጡናል ማለት ነው። የተለያዩ ጥያቄዎች ይኖራቸዋል ብዬ ተስፋ አድርጋለሁ። ለአንድ ሰው ከ1 ደቂቃ እስከ 2 ደቂቃ ብቻ ነው የምንሰጠው ካለን ሰዓት አንጻር። ከዛ በተጨማሪ ምላሹ ላይ እስከ 5 ደቂቃ እንሰጣለን ማለት ነው። ሶስቱንም አቅራቢዎች በጣም አመሰግናለሁ። በጣም ጥሩ የሆነ መነሻ ሀሳብ እና ጥናት ነው ያቀረባችሁልን። በመጀመሪያ እኔ ጥያቄ መጠየቅ የፈለኩት መምህራችን መምህር ዳንኤል ሰይፈ ሚካኤል ያቀረቡትን ነው ከአኃት አብያተ ክርስቲያናት ያሉ ልምዶችን በተመለከተ ማለት ነው። እንግዲህ አሁን ዘመኑ በጣም የቴክኖሎጂ ዘመን ነው። ስለዚህ በማንኛውም ረገድ እቅድን ለመፈጸም ቴክኖሎጂን መጠቀምም እንደ ግብዓት መውሰድ ያስፈልጋልና ስለዚህ ከአኃት አብያተ ክርስቲያናት ተሞክሮ ስናይ እቅድን የቴክኖሎጂ ግብዓት ተጠቅሞ ከመፈጸም አኳያ በሌሎቹ ያለው ልምድ ምን ይመስላል? ያው በእኛ ቤተክርስቲያን ያለው በተወሰነ ደረጃ እናውቀዋለንና ለኛ ግብዓት የሚሆነን ምንድነው የሚለው ነው። ሁለተኛው እቅድ ይታቀዳል። አሁን በቤተክርስቲያናችን እቅድ ይታቀዳል፣ ግን ትልቁ ችግር የእቅድ አፈጻጸምና ክትትል ላይ ነው። ስለዚህ ሌሎቹ ያቀዷቸውን እቅዶች በመተግበርና በመፈጸም በኩል ያላቸው ብቃትና የክትትል ሁኔታ ምን ይመስላል? እንደው ካሉት አኃት አብያተ ክርስቲያናት ውስጥ እንደው ካዩዋቸው ለማለት ነው። ሌላው ቤተክርስቲያን ዓላማ አላት፣ ራዕይ አላት፣ ተልእኮ አላት። ስለዚህ ምንም ሌላ ዲፋይን ማድረግ አያስፈልገውም ብለዋል። ልክ ነው። የቤተክርስቲያን ዓላማ ሁሉም ቀድማ የተሰራች ስለሆነ ግልጽ ነው። ግን ኮንቴክስቹዋል ማድረግ አያስፈልግም ወይ? ለምሳሌ ቤተክርስቲያን ካላት ተጨባጭ ሁኔታ ከዘመኑ ጋርና ካሉባት በጎ እድሎችም እንደገና ደግሞ በጣም ተግዳሮቶችም አንፃር ዓላማዎቿን እነዛን ለመፍታት ስለዚህ ከጊዜ ሁኔታ ጋር አብራ ማየት የለባትም ወይ? ማዛመድ ማጣጣም የለባትም ወይ? እና ከሱ አንፃር ሌሎቹ አኃት አብያተ ክርስቲያናት እንዴት እየሄዱ ነው የሚለውን ነው መጠየቅ የፈለኩት። የመጨረሻ ጥያቄ አሁን በስርዓተ አምልኮት ላይ በዶግማ አንድ ነን፣ ያው በቆኖና በአንዳንድ ነገሮች ማይነር እንትኖች ሊኖሩ ይችላሉ። ግን አሁን አፈጻጸም ላይ አንዳንድ ልዩነቶች የሉም። አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎቹ ለየት ያለ የራሷ የሆነ እንትን አላት። አሁን ለምሳሌ ዜማዋን ብንወስድ፣ ታቦተ ሕጓን ብንወስድ፣ መሐሌቷን፣ ሰዓታቷን፣ ሌሎች ነገሮች ሁሉ ስናስብና ስለዚህ አሁን ለምሳሌ ካላንደር ላይ ወይም ደግሞ በቤተክርስቲያን አገልግሎት ግጻዬ ላይ ምንም እንኳን ተመሳሳይነት ቢኖርም አፈጻጸም ላይ ግን እያንዳንዳቸው እንዴት ነው የሚያደርጉት፣ ያሉት ልዩነቶች ምን ይመስላሉ የሚለውን ለመጠየቅ ነው። አመሰግናለሁ። የምጠይቀው ለመምህር ዳንኤል የመጀመሪያው አኃት አብያተ ክርስቲያን ውስጥ በተለይ የኮፕት ቤተክርስቲያን ከኛ ጋር በጣም ብዙ ዝምድና አላቸው እና ታሪኩን ስናነብ በጣም ብዙ ጊዜ የነሱ የኮፕት ቤተክርስቲያንና መንግስቱ በሃይማኖት የተለየ ቁጥሩ በዚያ ዓለም ቢሆንም ግን እቅድ ትግበራ ላይ አሁን ሴኩላሪዝም ሆኖ እንኳ እያለ የቤተክርስቲያኗን እቅድ በተለይ ኮር በሚባሉ ነገሮች ላይ መንግስት ይወስደዋል እና ይሄ በጣም ለረጅም ጊዜ የመጣ ነው እና ለምሳሌ አሁን እስራኤል ላይ ወይም ኢየሩሳሌም ያላቸው ይዞታ ላይ ብትመለከት እኛም ይዞታ አለን፣ እነሱም አላቸው። አንድ ነገር በተፈጠረ ጊዜ የነሱ እንደ መንግስት እቅድ ውስጥ እንዴት ብሎ እንደገባ ባላውቅም ግን ቶሎ ነው ሪያክት የሚያደርጉት መንግስቱና በሆኑ በተወሰኑ ነገሮች ውስጥ የቤተ ክርስቲያኗ እቅድ በመንግስት እቅድ ውስጥ ገብቷል እና ይሄንን ለረጅም ጊዜ እንመለከተዋል። ታሪኩን ስናነብ ይሄ እንዴት ሊሆን ቻለ? አሁንም ቢሆን እንኳ እንደዚህ አይነት ነገሮችን እንመለከታለን። አሜሪካም ያለው አብያተ ክርስቲያናቶቻቸው ላይና
ገዳማቶቻቸው ላይ የመንግስትን እጅ እናያለን። እንዴት ገባ? ይሄ ይገርመኛል። እና ይሄንን እንዴት እንደሆነ ዘሪቨርስ ደግሞ መንግስት ራሱ አንዳንድ እቅዶቹን በአብያተ ክርስቲያናቱ ላይ ሲያስፈጽም እናያለን። ምሳሌ አባይ ግድብን ሂደት ስንመለከት ከፐብሊክ ዲፕሎማሲ ውጭ የኮፕት ቤተክርስቲያን አባቶች እንትኑን የመንግስትን እቅድ ይዘው መጥተው ዴሊጌት አድርገው መጥተው ለረጅም ጊዜ ኢትዮጵያ ቤተክርስቲያንንም መንግስትንም ሲያወያዩ በዚያ ጉዳይ ላይ እንትን ሲሉ እንመለከታለን። እና ይሄ ረጅም ጊዜ የነሱን እቅድ ሴኩላር በሆነው ዓለም ውስጥ የቤተክርስቲያን እቅድ እነሱ ወስደውታል። አንዳንዱን ደግሞ የመንግስት እቅድ ቤተክርስቲያኗ ወስደው ስትሄድ እናደርጋለን። እና ይሄ አላይመንት እንዴት ሊመጣ ቻለ የሚለው ነገር ማብራራት ብትችልልኝ። ይሄ ነው አንድ ጥያቄ። ሁለተኛው ለዶክተር በሪሁ ነው። ማህበረ ቅዱሳን 5 ጊዜ ይመስለኛል የስትራቴጂክ ፕላን ወይም እንትን ብሏል። እና ብዙ የማህበረ ቅዱሳን አገልግሎቶች ካስኬድ ይደረጋሉ ይወሰዳሉ። እና ሰንበት ትምህርት ቤቶች ማህበራት ወስደው ሲተገብሩ ሲጠቀሙበት እናያለን። የማህበሩም ዋናው ነገር እሱ ነው። ሁሉን ነገር አይወስደው የቅድ ይሄንን ስትራቴጂክ ፕላን ትግበራን ግን ማህበሩ ለዚህ ጊዜያት የመሪ እቅድ አውጥቶ ስትራቴጂክ ፕላን አዘጋጅቶ እየወሰደ ይሄንን ሰንበት ትምህርት ቤቶች ማህበራት ወስደው እየተጠቀሙበት ነው ወይ? ይሄንን አድርሰዋል ወይ? አባላቱ አድርሰዋል ወይ? እኛስ ስትራቴጂያችን ውስጥ ይሄንን ከሰንበት ትምህርት ቤት ማህበራት የቤተክርስቲያን አደራጀት ያሉት ነገር ይሄንን ወስደው እንዲወስዱ ሞክረናል ወይ? ወይም ከወሰዱትስ ምን ያህል አፈጻጸም አለ የሚለውን ዳሷል ወይ የሚለውን ለማንሳት ነው። እግዚአብሔር ይስጥልኝ። ጥያቄ ቀጥታ ለመምህር ዳንኤል ነው የሚሄደው። የትኛውም ተቋም የትኛውም መስሪያ ቤት የሃይማኖትም ሆነ ሌላ ማንኛውም ተቋም ስትራቴጂውን ካዘጋጀ በኋላ አብሮ መሄድ ያለበት የኮሚኒኬሽን ስትራቴጂ ነው። ይሄ ኮሚኒኬሽን ስትራቴጂ ያዛን ተቋም ስትራቴጂ ወደ ማህበረሰቡ ለማጽረጽ ወደ ታርጌት ወደሚያደርገው የማህበረሰብ ክፍል አጋሮች እና የመሳሰሉት ጋር ለማስተላለፍ የግዴታ የኮሚኒኬሽን ስትራቴጂ ያስፈልጋል። እቅድ አይደለም፣ ስትራቴጂ የኮሚኒኬሽን ስትራቴጂ። በዚህ ረገድ አሃት ቤተክርስቲያን ላይ ያለው ተሞክሮ ምንድን ነው? ከእነሱ ጋር በጣም ማወቅ እንፈልጋለን። አሁን አንዳንድ ማሳያ እዚህ ጋር የወሰድኩት የኮፕቲክ አብያተ ክርስቲያናት ጥሩ መልካም ግንኙነት አላቸው። ይሄ በመካከላቸው ያለውን ጥሩ ኮሚኒኬሽን ያሳያል። ርዕሰ ጉዳይ አላቸው፣ የሚወያዩበት የሚነጋገሩበት፣ አንድ የሚያደርጋቸውን ነገር በሙሉ ለይተው አውጥተዋል። ይሄ አንዱ የኮሚኒኬሽን መገለጫ ነው። ነገር ግን ይህንን እንዴት ነው ስትራቴጂያዊ በሆነ መንገድ ለመምራት የሚያደርጉ ጥረት እያንዳንዳቸው ማለት ነው በስትራቴጂ የሚመሩ ከሆነ ያንን ማሳያ ስለሆነ ይጠቅማል በሚል እሳቤ ነው። እግዚአብሔር ይስጥልኝ። እንዲህ አይነት ነገሮች ሲቀርቡ እንደ ቤተ ክርስቲያናችን ያሉ ተሞክሮች ከእቅድ ጋር በተገናኙ እየተሰሩ ያሉ ስራዎች አሉ። በተለይ ደግሞ አሁን ላይ ከቅርብ ጊዜ ወዲህ በሰንበት ትምህርት ቤቶች ደረጃ አዲሱ የሰንበት ትምህርት ቤቶች መዋቅር ይሄ ጠንካራ መዋቅር ከመዘርጋት አንጻር የሚኖረው አስተዋጽኦ ድንገት ዳሰሳ አድርጋችሁ ከሆነ አንድ እይታ ውስጥ ገብቷል ወይ? ጠንካራ መዋቅር እየተዘረጋ ነው ወይ ብላችሁ ታስባላችሁ ወይ? ምክንያቱም በአራት ደረጃ ተከፋፍለው ሰንበት ትምህርት ቤቶች ወጥ የሆነ ስትራክቸር ካላቸው ከላይ ያለው የቤተክርስቲያኒቱ አካል በእነዚህ ተቋማት ላይ ምን አይነት ስራ ለመስራት ታስቧል? እቅድና ዝግጅት የሚል በአመራር ደረጃ በማስተባበሪያ ደረጃ አንድ ክፍል ይኖራልና ዋና ዋና ስትራቴጂክ የሆኑ እቅዶች ማህበረ ቅዱሳን አንድ ባለ ድርሻ ቢሆንም ግን ከላይ የቤተክርስቲያኒቷ መሪ እቅድ ጨምሮ እታች ድረስ ለማውረድ ምን እየተሰራ ነው? አለበለዚያ ግን ሰንበት ትምህርት ቤቶች የራሱን እቅድ የራሱን ስትራቴጂ ማህበራቱ የራሳቸውን ስትራቴጂ የራሳቸውን እቅድ እያቀዱ እስከ መቼ ድረስ ይካሄዳልና እዚህ ላይ ምን አይነት ተሞክሮችም ሀሳቦችም አሉ የሚለውን ማንሳት ፈልጋለሁ። ሌላው በትምህርት ደረጃ አሁንም ከዚሁ ከሰንበት ትምህርት ቤቶች አንድነት ጋር በተገናኘ የተዘጋጀ ስርዓተ ትምህርት ውስጥ አንዱ ኤግዛክት ኮርስ እሱን ልረሳው እችላለሁ፣ ግን ከአስተዳደርና ከዚህ ከእቅድ ጋር በተገናኘ ያለ ኮርስ አለ። 10ኛ ክፍል ወይ 11ኛ ክፍል ተማሪዎች የሚሰጣቸው
እዛ ላይ ቢያንስ ወጥ የሆነ አሁን ዛሬ ያገኘናቸውን አይነት ትምህርቶች ቅድም ወንድሜ መላኩም ያነሳው ነገር አለ። በተሞክሮ ደረጃ የሆኑትን ነገሮች እንደ ትምህርት እንደ አንድ የኮርስ ርዕስ ሆነው ለተማሪዎች እንዲደርሱስ ምን የታሰቡ ነገሮች አሉ ወይንም ምን ለመስራት ታቅዷል? እቅድም በተመለከተ ማለት ራሱን ችሎ መውረድ ስላለበትና እዚህ ላይ ያሉ ተሞክሮዎችን ብታካፍሉ። ሌሎቹ ሰንበት ትምህርት ሌሎቹ አብያተ ክርስቲያናት ላይ ያሉ ተሞክሮዎች ልክ እንደ አየነው እንደተቀመረው የኛ ቤተ ክርስቲያንስ እስከዛሬ ድረስ የሄደችበት ከዛስ ደግሞ ፌለሪቲው ምንድነው? እንደ ፌለሪቲው በጣም አይሎ ከሆነም ምንድነው ከእቅድ ጋር በተገናኘ ክፍተት የሆነብን የሚለው ላይ ቢብራራ። ሁለት ነገሮች ላይ ባተኩር ደስ ይለኛል። ለመጀመሪያው እቅድን ያው ስናቅድ እንግዲህ ተመሳሳይ ድምፅ፣ ተመሳሳይ መንገድና ተመሳሳይ ኃይል እንዲኖረን ነው የእቅድ ዓላማውና ውህደትን በተመለከተ አሁን ማህበረ ቅዱሳን የያዘው ይሄ ታቀደ እቅድ አለ። በዚህ ውይይቶቹ ምን ይመስላሉ፣ የሀቲያ ቤተ ክርስቲያንስ እንዴት ናቸው የሚለውን ተቃይቶ ይሄ ውህደት ከአንድነቱ ጋር ይሄ ውህደት ከቤተ ክርስቲያኗ ጋር ምን ይመስላል የሚል ጠንከር ያለ ነገር የተዋሃደ ነገር ካላመጣን እየኖርን አይመስለኝምና በሱ በኩል እንዴት አስባችሁታል? አሁን ይሄ ብዙ ጊዜ ማህበረ ቅዱሳን የሚያቅዳቸው እቅዶች እሱ የሚለካቸው፣ እሱ የሚሰፍራቸው፣ እሱ የሚያውቃቸው ግን ጥልቀት ያላቸው ሌሎች ሳይገነዘቧቸው የሚያልፉ የሚሄዱ እየሆኑ ይመስለኛል እስካሁንና ያንን ነገር እንዴት አስባችሁታል? የጋራ ድምፅ አድርገን አንድ አቅጣጫ ሲዘን ወደዛ በደንብ ካልገፋ ነው አሁን ላይ እስካሁን በምንሄድበት መንገድ እየሄድን ምን ተነፍስ አይመስለኝም። ያው የአሃትያ ቤተክርስቲያናት ጠንካራ መዋቅር እንዳላቸው ቀደም ሲል ስላነሱልን በተለይ የኛም ቤተክርስቲያን ጠንካራ መዋቅር እንዳላት ይታመናል። ነገር ግን ወደፊት የሚያሻግራትን ጠንካራ መዋቅር እንዴት ነው መገንባት ያለባት የሚለው ከአሃትያ ቤተክርስቲያናት ምን ትማር የሚለውን ነገር ነው። ከዛ በተጨማሪ ግን በተለይ የኛ ቤተክርስቲያን መንፈሳዊ ራዕይን ሳይለቅ ዘመናዊ ስትራቴጂያዊ እቅድ ስታዘጋጅ መነሻን ምን ታድርግ? እቅድ እንግዲህ በየሀገረ ስብከቱ እስከ አጥቢያ ድረስ ወርዶ ወደ ተግባር እንዲተረጎም ደግሞ ምን አይነት ክትትል መደረግ አለበት? በተለይ ይታወቃል የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ጠንካራ ውሳኔዎች አሉ። ነገር ግን ትግበራቸው ላይ ብዙ ክፍተቶች እንዳሉ ያው ይታመናል። በርካታ ጥያቄዎችም ከየአህጉረ ስብከቱ ከምእመናንም ከቤተክርስቲያን አገልጋዮችም ወደኛ የሚመጡ አሉ። ስለዚህ የቅዱስ ሲኖዶስ ምልዓተ ጉባኤ ላይ የሚወሰኑ ውሳኔዎች ራሱ ተግባራዊነታቸው ላይ ጥያቄ ስለሚነሳባቸው የሚወጡ እቅዶች ላይ በየአህጉረ ስብከቱ እስከ አጥቢያ ድረስ ሲወርዱ የትግበራው ላይ ምን አይነት ክትትል መደረግ አለበት? ጠንከር ያለ ማለት ነው። ሳይጠፋኝ ከሁለተኛው ጥያቄ ወጥ ልጀምር። ጌታችን ሰባን ሾመ ይላል የማቴዎስ ወንጌልና እና ሾሞ ትእዛዝ ይሰጣቸዋል፣ ተልእኮ ይሰጣቸዋል። ሙታንን እንዲያነሱ፣ ህሙማንን እንዲፈውሱ፣ ለምጽን እንዲያነጹ፣ እንዲህ እንዲያደርጉ ትእዛዝ ሰጥቶ ይልካቸዋል። እነሱም ቢመለሱና ልክ ጌታችን ያለውን አደረግን ብለው መልስ ይሰጣሉ። ከዚያ ደግሞ ጌታችን አይ ታምራትን ስላደረጋችሁ ደስ አይበላችሁ፣ ይልቁንም ስማችሁ በመንግስተ ሰማያት ስለተጻፈ በዚህ ደስ ይበላችሁ ይላቸዋል። አሁን ትእዛዙ እቅዱ እግዚአብሔር ያቀደውን ነገር እኛ እንድንፈጽም መሰረት የምናደርገው የእሱን ትእዛዝ ነው። እግዚአብሔር በእኛ በቤተ ክርስቲያን እንዲፈጸም ያሰበው ቤተ ክርስቲያንን በደሙ ሲመሰርታት ቃል ኪዳንን ሰጥቶ ተልእኮን ሰጥቶ በዚህ ዓለም ላይ ሲያቋቁማት በቤተ ክርስቲያን እንዲፈጸም የፈለገው ብዙ ጉዳዮች አሉ። ዋናው የሰው ልጅ ድህነት ቢሆንም ከዚያ ጋር የእግዚአብሔር መንግስት ሆና ቤተ ክርስቲያን የእግዚአብሔርን ፈቃድ በዚህ ምድር ላይ እንድትፈጽም የሁሉም እቅዳችን መሰረት የእግዚአብሔር ትእዛዝ ነው። እግዚአብሔር በቤተ ክርስቲያን ሊሰራ የፈለገው የሱ ፈቃድ ነው። የእቅዶቻችን ሁሉ
ምክንያቱም ቤተክርስቲያን የእግዚአብሔር ተቋም ናት፣ ሰማያዊ ተቋም ናት፣ መንፈሳዊ ተቋም ናት። በዚህ ዓለም ላይ የምትሰራው የእግዚአብሔርን እቅድ ነው የምትፈጽመው። ዋጋዋንም የምታገኘው በምን ያህል ደረጃ አገልጋዮቿ ልጆቿ የእግዚአብሔርን ፈቃድ ፈጽመዋል በሚለው ነውና የሁሉም ቤተክርስቲያን የምትሰራቸው መንፈሳዊም ማህበራዊም ስራዎቿ በሙሉ መሰረታቸው የእግዚአብሔር ፈቃድ ነው። ስርዓቷ፣ ሃይማኖቷ፣ ቀኖናዋ ነው መሰረቱ። ሌላው እንግዲህ ቴክኒካል የሆነውና ሙያዊ የሆነው ነገር ያው ባለቤት አለው። ሌላው ጠንቅ ስለ መዋቅር የተነገረው ነው። ማንኛውም እቅድ መዋቅር ከሌለው ዋጋ የለውም። እቅድ የሚፈጸመው በመዋቅር ነው። እቅድ የሚያቅደው አካል፣ እቅዱን አይቶ ገምግሞ የሚያጸድቀው አካል፣ እቅዱን የሚፈጽመው አካል፣ እንደገና እቅዱ ደግሞ የሚፈጸምለት ያ እቅድ ተግባራዊ የሚሆንለት አካል በመዋቅር የተሳሰሩ ናቸው። በቤተ ክርስቲያን የሚፈጸመው ማንኛውም አይነት መንፈሳዊም ማህበራዊም እቅድ ባለቤት አለው። ያ ባለቤት ተቀባይ አለው፣ እንደገና ዋጋ አለው። ይሄ ነገር እንዲፈጸም ግን መዋቅሩ ጠንካራ መሆን አለበት። አዛዡ ወይም ትዕዛዙን የሚሰጠው አካል፣ የሚፈጽመው አካል፣ አገልጋዩ፣ ከዚያ ደግሞ ተቋማቱ በመካከል መተሳሰር፣ መከባበር እና አንዱ ደግሞ ስራውን ፈጽሞ ሪፖርት የማድረግ ሁኔታ ከሌለ የሚታቀደው እቅድ ተግባራዊ አይሆንም። በቤተ ክርስቲያናችን አሁን ባለው መደበኛ ጠንካራ ልምድ ቅዱስ ሲኖዶስ የሚያዛቸውን በቅዱስ ሲኖዶስ የሚወጡ መመሪያዎችና ትዕዛዞችን አህጉረ ስብከትም የቤተ ክርስቲያን ተቋማትም አህጉረ ስብከት እንደ መዋቅር በብፁዓን ሊቃነ ጳጳሳትና ጳጳሳት የሚመሩት፣ እንደገና ደግሞ ተቋማት የምንላቸው የልማት ተቋሞቻችን፣ የትምህርት ተቋሞቻችን፣ እነዚህ ደግሞ ቀጥታ ለቅዱስ ሲኖዶስ ተጠሪ የሆኑ ተቋማት ሪፖርት ያደርጋሉ በአመት የጽሁፍም የአስተዳደራዊ ሆነውም ሁለንተናዊ የሆነ ሪፖርት ያደርጋሉ። ስለዚህ ይሄ ተቋማዊ የሆነ መዋቅራዊ ግንኙነት አለ። አሁን ይሄ ነገር ደግሞ የበለጠ ይጠናከር ሲባል አንደኛ የሚቀርቡ ሪፖርቶች ተገምግመው ልክና ልክ አለመሆናቸው ታውቆ ክፍተታቸው ተሞልቶ ደግሞ የሚቀጥለው መልሶ ያው ችግር እንዳይመጣ የማድረግ ሂደት፣ ሌሎችም በእቅዶች ወይም በተልእኮች አፈጻጸም ደረጃ የቤተ ክርስቲያንን ተልእኮ በመፈጸም ለምሳሌ ቤተ ክርስቲያን አንድ ጳጳስ ስትሾም ወይም አንድ ካህን ስትሾም በዚያ ሰው የሚፈጸመው ስርዓት የታወቀ እንዲቀድስ ነው፣ እንዲያስተምር ነው፣ እንዲባርክ ነው፣ እንዲናዘዝ ነው። ይሄ ያ ሰው በተሰጠው ስልጣን ምን ያህሉን ፈጽሟል የሚለው መዋቅሩን ጠብቆ በመዋቅር ሰንሰለት መምጣት አለበት። የአንዱ ካህን አንድ ቦታ ሄዶ አስተምሮ ወይም የአንድ ሰባኪ አጥምቆ ለቤተ ክርስቲያን ነፍስ ወደ እግዚአብሔር ማምጣት የቤተ ክርስቲያን የተልእኮ አፈጻጸም አካል ነው። ስለዚህ ይሄ እንዴት የአንድ ህፃን ልጅ ወደ ቤተ ክርስቲያን መጠመቅ፣ እነዚህ ቤተ ክርስቲያን ምን ፈጽመው የአንድ ሰው ንስሐ ገብቶ መቆረብ፣ ይሄ ሁሉ የቤተ ክርስቲያን የአንድ የክርስቶስ አካል ስኬት ነው። ስለዚህ ይሄ በምን አይነት መንገድ ተለክቶ ተሰፍሮ፣ ምክንያቱም ስፍርና ልክ ምናልባትም በጽድቅ መለኪያ ለዓለም ያስተዋወቀች ትልቋ ተቋም ቤተ ክርስቲያን ናት። ቀኖና ማለት ራሱ ስፍር ማለት ነው፣ ልክ ማለት ነው። ስለዚህ ያንን በልክና በስፍር ማስቀመጥ ዓለማዊነት አይደለም፣ የቤተ ክርስቲያን ሁነኛ መገለጫዋ ነው። ቅድስናን ስትሰጥ ወይም ሌሎቹን ማናቸውን መንፈሳዊ አገልግሎት ስትፈጽም በተለካ በተሰፈረ የጊዜ ስፍር የቀኖና ስፍር ነውና ይሄ መጠናከር አለበት። ማለት ወጥ የሆነ ያው ማዕከላዊነት የማይጠብቅ እንደሆነ ይታወቃል። ወጥ የሆነ ስርዓት ያለው የሚጨበጥ ዋጋ የሚያሰጥ መሆን መቻል አለበት። ዋጋ የሚያሰጥ እንጂ የይስሙላ ወይም ደግሞ አላረ ጊዜው ስለደረሰ የሆነ ነገር የሚደረግ መሆን አይችልም። ምክንያቱም ሁለት ነገር ነው የምናበላሸው። አንደኛ ማህበራዊ አገልግሎቷን፣ ሁለተኛ ደግሞ መለኮታዊ ተጠሪነቷንም ነው የምናበላሸው እና ያ እንዳይሆን ጠንካራ መሆን አለበት። የቤተ ክርስቲያን መዋቅራዊ ጥንካሬ እንደ ምድራዊ መዋቅራዊ ጥንካሬ አይደለም። ዋጋው ሰማያዊ ሆነና ትስስሩም ከምድራዊ ትስስር በበለጠ በመንፈሳዊና ሰማያዊ ትስስር ውስጥ መሰረት የሆነ ስለሆነ ያ መጠናከር አለበት። ራሱ መዋቅሩ የመንፈሳዊ አገልግሎቱ አካል ነው፣ ተጠሪነቱ ማለት ነው። ምእመናን ለቀሳውስት፣ ቀሳውስት ለጳጳሳት፣ ጳጳሳት ለሲኖዶስ ተጠሪ ሆኖ ያለው መዋቅር በራሱ ራሱን የቻለ ቀኖና ነው ማለት። ይሄ ምድራዊ ሆነ አይ ግድ የለም ሌላ አማራጭ አለ የምንለው አይደለም። በቀኖና የታሰረ
ቢደረግ ዋጋ የሚያሰጥ ባይደረግ ደግሞ ዋጋ የሚያሳጣ ብቻ ሳይሆን የሚያስጠይቅም ዋጋ ማሳጣት ብቻ ሳይሆን የሚያስጠይቅም ስለሆነ ያ ጠንካራ መዋቅር ያስፈልጋል ነው። እንግዲህ በምን ያህል ደረጃ እንደመለስኩት ከሰዓቱ ጋር ቶሎ ለመሄድ ቴክኖሎጂን የተመለከተው ነገር ማለት አሁን ዘመናዊ ቴክኖሎጂ የምንለውና በሰው ልጅ ታሪክ ውስጥ የመጣንባቸው የቴክኖሎጂ ስራዎች ከቤተክርስቲያን አገልግሎት ጋር ተለይተው አያውቁ። ለምሳሌ ወንጌልን በጽሁፍ ጽፎ ለዓለም ማሰራጨት የመጀመሪያው ቴክኖሎጂ ነው ልንለው እንችላለን። ማለት በቃል የነበረውን በጽሁፍ አድርገው ለሰው ልጅ ማሰራጨት ወይም ደግሞ በእኛ ትውልድ ጊዜ ማይክሮፎን ቤተክርስቲያን ውስጥ አድርጎ ቅዳሴ ሰው እንዲሰማው ማድረግ ትልቅ ቴክኖሎጂ ነው እና የሚጠቅመውን የሰው ልጅ ክብርና የቤተክርስቲያንን መንፈሳዊና ቀኖናዊ ስርዓት በማያበላሽ መንገድ ተግባር ላይ ሊውሉ የሚገባቸውን ቴክኖሎጂዎች መጠቀም በጣም ተገቢና ወሳኝ ነው። ምክንያቱም እነዚያ ቴክኖሎጂዎች የሰው ልጅ የአእምሮ እግዚአብሔር በሰጠው አእምሮ የደረሰባቸው የእውቀት ደረጃዎች ናቸው እንጂ በኃጢአት ወይም በስህተት የምናይበት መለኪያ በሌላ መለኪያ ስለሆነ ማለት ነው። ይሄንን መሰረት አድርጎ በመስራት ምናልባት ወደ ኋላ ይቀረን ብዬ የማስበው እኛን ነው በብዙ መንገድ ማለት ነው። በጣም በርከት ያሉ ቴክኖሎጂዎችን በመጠቀም የቤተ ክርስቲያንን ተደራሽነት በጣም በሚገባው መጠን ማስፋት እንደገና የውስጥ አሰራሯን የበለጠ ተአማኒነት ያለውና የጠራ አሰራር እንዲኖራት በንብረት አያያዞቿ በገንዘብ አያያዞቿ ያሏትን ንብረቶች ራሱ ሰፍሮ ቆጥሮ በሚገባ በመያዝ ታሪኮቿን በስነ ጽሁፎቿ ውስጥ በቀኖና ጽሁፍ ባሏት የቤተ ክርስቲያን አእምሮአዊ ሀብቶቿ የምንላቸውን ነገሮች በሙሉ በቴክኖሎጂ በሚገባ ሰፍሮ በጥንቃቄ በመያዝ ገና ብዙ ልንሰራ የሚገባን ነገር አለ። እንደ እግዚአብሔር ፈቃድ ሆኖ አሁን ባሉት ጠቅላይ ስራ አስኪያጅ ይሄ በልዩ ትኩረት በብፁዕ አቡነ ሳዊሮስ ያው እንደሰማችሁ ጥቅምት ላይ አንዱ ትልቁ የትኩረት አቅጣጫ ብለው ያስቀመጡት ቴክኖሎጂ አጠቃቀምን ነው። ለዚህ የቴክኖሎጂ አጠቃቀምን በቤተክርስቲያን ውስጥ ተገቢው በሆነ መንገድ ማለት አደጋዎቹና ስጋቶቹ ግምት ውስጥ ባስገባ መንገድ ተግባር ላይ እንዲውሉ አቅጣጫ ተሰርቷቸው አሁን እየተሰሩ ያሉ ናቸው። ለዚህ ምናልባት ሌላው የደረሰበት ደረጃ ላይ ልንደርስ እንችላለን። ያን ያህል ቴክኖሎጂ ካለው ፍጥነትና የአቅርቦቱም ተመጣጣኝነት አንጻር ባለሙያዎች በጣም በብዙ መጠን በማህበረ ቅዱሳንም በቤተክርስቲያን በልዩ ልዩ መዋቅሮቿም ውስጥ በርካታ ባለሙያዎች ስላሉ ይህን ነገር ተግባራዊ ማድረግ ተገቢ ነው ብቻ ሳይሆን አሁን ግዴታ ነው። አሁን በብዙ መንገድ ለምሳሌ ደሞዝ አከፋፈል ላይ የቤተክርስቲያን መረጃ ለዋወጥ ላይ እየተጠቀምን ነው። ልክ እንደዚያ በሌሎቹም ጉዳዮች ላይ የቴክኖሎጂን ጠቀሜታ በአግባቡ ቤተክርስቲያን አገልግሎት ውስጥ ተግባራዊ እንዲሆን ማድረግ ቦታ ተሰጥቶት አሁን በሂደት ላይ ያለ እንደሆነ አውቃለሁ። ዶክተር ቀሲስ ያነሱት ተልእኮንና ዓላማን ኮንቴክስቹዋላይዝ የማድረግ ሂደት ላይ ይሄ ምናልባት ከቴክኒካል አሁን ከሙያዊ ከዚህ ከእቅድ ከአስተዳደር ጋር ካለው ቴክኒካል ነገር በተጨማሪ ቴዎሎጂካል ነገርም አለው። የቤተክርስቲያን ዓላማዋ ግልጽ ነው፣ በቃ የታወቀ ነው። እኛ የቀረጽንላት ሰው የቀረጸላት አይደለም። እኛ እንድንፈጽመው የተሰጠን ለምሳሌ ጌታችን ምስክሮቼ ትሆናላችሁ ሲል ጌታ በሐዋርያት እንዲፈጸም የፈለገው ዓላማና ግብ ነው። የትንሣኤው ምስክሮች እንድንሆን ያ ዘወትር ልንፈጽመው የሚገባ ምንም አቀድ ነው አላቀድ ነው ግን ልንፈጽመው የሚገባ ግዴታችን ተደርጎ የተቀመጠ ነው። ኮንቴክስቹዋላይዝ ማድረግ የሚባለው ግን በጣም መሰረታዊው ነገር ተቋማት አሏት ቤተክርስቲያን። ለምሳሌ የቅድስት ሥላሴ ዩኒቨርሲቲ አለ። ቅድስት ሥላሴ ዩኒቨርሲቲ እቅድ ሊኖረው ይገባል ተቋም። ምክንያቱም አንድ የተሰጠው ራሱን የቻለ ግብ አለው። በዚህ ተቋም ውስጥ እንዲፈጸም የተቀመጠለት ግብ አለ። ተቋሙ የትምህርት ተቋም ነው። ስለዚህ በአመቱ ምን ያህል ተማሪዎችን መቀበል፣ ምን ያህል ተማሪዎችን ማስመረቅ፣ ምን ማድረግ እንዳለበት ስርዓተ ትምህርት ማስፋፋት፣ አዳዲስ ትምህርቶችም እነዚህን የመሰሉ እቅዶች ሊኖሩት ይገባል። ማህበረ ቅዱሳን ተቋም። ስለዚህ በማህበረ ቅዱሳን ቤተክርስቲያን ምን ልትፈጽም ትፈልጋለች የሚለው ማቀድ የኢንስቲትዩሽን የዚያ መንፈሳዊ ተቋም እቅዶች ይኖራል። ሌሎች ተቋማትም አሏት። አብነት ትምህርት ቤቶች፣ አጥቢያዎች፣ አይጉረ ስብከት ብዙ ናቸው የቤተክርስቲያን ተቋማት። በእያንዳንዱ ተቋም ውስጥ ግዴታ ያንዱ ላንዱ ይሁን ማለት ላንችል እንችላለን። ለምሳሌ ሁሉም አማኞች ኦርቶዶክሳውያን የሆኑበት ሀገረ ስብከትና
በጣም ኦርቶዶክሳውያን ቁጥራቸው ትንሽ የሆኑበት ሀገረ ስብከት አንድ አይነት እቅድ ላይኖራቸው ይችላል። ይሄንኛው ሃይማኖቱን ማጠንከር ይሆናል፣ ይሄንኛው ሀገረ ስብከት ደግሞ ሃይማኖቱን ማስፋፋት ይሆናል። ለዚህ እነዚያ እቅዶች እንደየሁኔታውና እንደየቦታው ኮንቴክስቹዋላይዝ መሆናቸው ግን የማይቀረው ነገር የትኛውም ሆነ ማለት ነው አጥቢያም ሆነ ሀገረ ስብከትም ሆነ ወይም ሌላ የትምህርት ተቋም ሆነ ገዳምም ሆነ የማይለወጠው የቤተ ክርስቲያን ዓላማና ግብ የሰው ልጅ ማዳን፣ የእግዚአብሔርን ፈቃድ መፈጸም የሚሉት ወሳኝ የቤተ ክርስቲያኗ ግቦችና ዓላማዎች የማንኛውም የቤተ ክርስቲያን ተቋም እቅዶች ናቸው። በሁሉም መስክ ውስጥ በተለያየ መንገድ ሊፈጸሙ የሚገባቸው አሁን ቅርስ መጠበቅም ሊሆን ይችላል። ቅርሱን የምንጠብቅበት ምክንያት መልሶ ዞሮ ወደ ዋናው ነገር ስንሄድ ያንኑ ትልቁን ሰማያዊ የሆነውን እቅድ መፈጸም ነው። ምክንያቱም የዚያ እቅድ አካል ስለሆነ ማለት ነው። ያ ቅርስ ወይም ያ ሀብት ወይም ያ መንፈሳዊ ባህል የቤተ ክርስቲያኗ የእሴቱ አካል ስለሆነ ከዚያ ነው የምንቃኘው በሙሉ የሚለው ነው። ምክንያቱም ቴዎሎጂካሊ በቤተ ክርስቲያን እቅዷ ምንድን ነው፣ ቤተ ክርስቲያን ሚሽኗ ምንድን ነው ሲባል ሁልጊዜ አይወጡም ከዚያው ከእግዚአብሔር ከተሰጣት እቅዶችና እግዚአብሔር በእሷ ውስጥ እንዲፈጸም ከፈለገው ተልእኮ አይወጡም። ህዝብን ለማገልገል ብንል ወይም ሆስፒታል መክፈት ብንል፣ አረጋዊ መጦሪያ ብንል፣ ህፃናት ማሳደጊያ ብንል፣ ምንም አይነት ተቋማቶችን ብንል እነዚያ ተቋማት ማህበራዊ አገልግሎት ወይም ቻሪቲ ምግባረ ሰናይ አገልግሎታቸው በቀጥታ አገልግሎቱን ለሚያገኘው ሰው የዕለት ትርጉም ይኑረው እንጂ ዋናው ትልቁ ግብ ግን ያን በመስራት ቤተክርስቲያን የምትፈጽመው የእግዚአብሔርን ፈቃድ ነው። የጸሎቷ የአገልግሎቷ የተልእኮ አካል ነው። አረጋዊ መጦሩም ህፃናት ማሳደጉም ምን ማለቱም የዚያ ተልእኮ አካል የተሰጣት ተልእኮ አካል። ለዚህ በዚያ ሁኔታ ኮንቴክስቹዋላይዝድ ይሆናል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን አንዳንድ ልዩት ያሉ ነገሮች ነው። ጫማው ልቆ ቤተክርስቲያን መግባትን ሊሆን ይችላል። ከሌሎች ኦሪየንታል አብያተ ክርስቲያናት ጋር ብዙ እንዲህ አይነት ነገር ስናይ ታምረ ማርያም ላይ የተጻፈ አንድ ታሪክ አለ። ያው ሁላችሁ የምታውቁት ሌሎቹ ጫማቸውን ለብሰው ሲገቡ ኢትዮጵያውያን ሌላው ከለበሰም ብለው አብረው ሲገቡ እንዴ እናንተ ኢትዮጵያውያን ብላ ስዕሏ ተናገረቻቸው ይላል። የኢትዮጵያውያን የራሳችን የሆነ መንፈሳዊ የወረስነው ያስቀመጥነው ትውፊት አለን ልንጠብቀው ልንንከባከበው የሚገባ። ያ ማለት ግን ከሌላው ጋር ፈጽሞ ይለየናል ማለት አይደለም። ልዩነቶች የምንላቸው ሳይሆን በመንፈሳዊ አቋቋ ብዙነት ነው የምንለው፣ የብዝህነት የምንለው ማለት ነው። አንድ የሚያደርጉ በጣም መሰረታዊ ነገሮች አሉ። የእምነት አንድነቱ፣ የትውፊት አንድነቱ። የመጽሐፍ ቅዱስ ቁጥር ላይ እኛ 81 ስንል ምናልባት 74 ወይም 73 ሊሉ ይችላል። ያ ግን ተለያየን ማለትን አይደለም የሚያመጣው ማለት ነው። ምን ያህሎቹ አሏቸው፣ ምን ያህሎቹን ይጠቀማሉ፣ በትውፊታቸው ምን ያህሉ እነሱ ጋር ደርሰዋል፣ እንደዚህ እያልን አሁን መጽሐፈ ሄኖክ መጽሐፈ ኩፋሌ ኢትዮጵያ ብቻ እንዲህ እንላለን አይደለም። ያ ቤተክርስቲያኗ ጠብቃ የቆየችው የራሷ እሴት ነው። ቅን ያለን ስርዓተ ማህሌት አለን፣ ያሬዳዊ ማህሌት አለን፣ የለም ሌላው። ያ እነዚህ ነገሮች የሉም ማለት ልዩነት የምንላቸው ሳይሆኑ የኢትዮጵያ ቤተክርስቲያን መንፈሳዊ ሐዋርያዊ ትውፊቷ ነው። ሌሎቹ ደግሞ ልክ በቋንቋ እንደምንለያየው በቦታ እንደምንለያየው የተለያዩ አይነት ትውፊቶቻቸውን ይፈጽሙባቸዋል። ዋናው ልዩነት የምንለው የዶግማ የትምህርት ሃይማኖት የሐዋርያዊ ትውፊት የምንላቸው እነዚያ ነገሮች ላይ ያሉን ግንኙነቶች አንድ ናቸው። ይሄም ሆኖ ግን አሁን ካላንደር ልዩነት አሉ። እኛ አሁን ለምሳሌ የኛ ቤተክርስቲያን አካል ከነበሩት የኤርትራ ኦርቶዶክስ ቤተክርስቲያን እንኳን የካላንደር በመንግስት በወሰደው የካላንደር ልዩነት አሁን የሚቆጥሩት እንደ ሀገር የሚቆጥሩበት ካላንደር ይለያል። የቤተክርስቲያኗ የሥርዓት አምልኮ ካላንደሩ ነው አንድ ሆኖ ተቀምጦ ያለው ማለት ነው። ስለዚህ እነዚህ ልዩነቶች እንደ ልዩነት ሳይሆን ልክ ከሌላው ጋር ለምሳሌ ከሮማን ካቶሊክ ጋር ወይም ከኤቫንጀሊካል ወይም ከጆሆባ ጋር እንደምንለያየው አይነት ልዩነቶች አይደሉም ያለን ትስስር ማለት ነው። ለዚህ ነው ቤተሰባዊ ቤተክርስቲያን ፋሚሊ ኦፍ ቸርችስ ወይም የአህት አብያተ ክርስቲያናት የምንለው ለዚያ ነው። ይሄንኛው ጥያቄ በጣም አስቸጋሪ ነው። የሚያውለን የሚያከርመን ጥያቄ ነው። ግን ዝም ብዬ አጠር አድርጌ ብቻ ልመልሰው። እንደው ቤተክርስቲያኗ ከመንግስት ከእንዲህ ጋር ያላቸው ግንኙነት አንዱ በጣም አስገራሚው ነገር በብፁዕ ቅዱስ አቡነ ቄርሎስ ቀደም ከፖፕ ሽኖዳ በፊት የነበሩት አባት ከወሰኗቸው ውሳኔዎች አንዱ በግብጽ መንግስት ላይ ከሚቀመጡ መንግስታት ጋር አብሮ መስራት ብለው ወስነዋል። በወቅቱ ማለት ነው። ይሄ ያደረጉባቸው ቀደም ሲል ምናልባት ቤተክርስቲያኗ ህልውናዋን ለመጠበቅ እንደ ስትራቴጂ ካስቀመጣቻቸው ነገር አንዱ ከመንግስት ጋር አብሮ፣ ምክንያቱም ከመንግስትም ተጣልተው ከሌላውም ተጣልተው ህልውና አይኖራቸውም።
ግብጽ ውስጥ። ስለዚህ ያንን እንደ አንድ ስትራቴጂ የሚጠቀሙት ያን በማድረግ በቅርቡ ታስታውሳላችሁ ምናልባት በቀላሉ ኒው ቸርች ኢን ኒው ሲቲ የሚል አንድ ጽሁፍ ጽፈዋል። መንግስት ራሱ ቤተክርስቲያን ሰርቶ ሰጥቷል። ራሱን ቹ ናቲቪቲ ቸርች የሚል አይታችሁት ከሆነ አዲሲቷ የግብጽ ከተማ ውስጥ ምንም ያክል ቤተክርስቲያን በጣም ትልቅ ቤተክርስቲያን በመካከለኛው ምስራቅ እሱን የሚያህል ቤተክርስቲያን የለም። ቤተክርስቲያን ሰርቶ ለቤተክርስቲያኗ ሰጥቷል። እስከዚህ ድረስ ትብብርን ማጠንከር ችለዋል። ይሄ በጣም ውስጣዊ የሆነ የቤተክርስቲያኗ ኢንተርናል ሬጉሌሽን ነው። ለምሳሌ እንደው ለእንትናችሁ ለመረጃ እንዲሆናችሁ ኮፕቲክ ካልቸራል ሴንተር የሚል ገብታችሁ የኮፕቲክ ካልቸራል ሴንተር እንደ አንድ የግንኙነት ኢንስቲትዩት አድርገው የፈጠሩት ተቋም ነው። ከቤተ ክርስቲያኗ ዜና የመንግስት ዜና ነው የሚበልጠው ቴሌቪዥኑ ላይና ዜናዎቹ ላይ። ይሄን ያደረጉበት የህልውና ጉዳይ ግብጽ ውስጥ ብዙ መብቶች አጥተው መኖርን እንደገና ደግሞ ተጣልተው መኖርን ሁለቱንም መሆን አይቻልም። መብት በጣም ብዙ መብት ስላችሁ መንግስት ተቋማት ውስጥ የመንግስትን ወክሎ መስራት፣ በሚኒስቴር መስሪያ ቤት ሚኒስትሮች ምክር ቤት ገብቶ መሳተፍ፣ የትምህርት ቤቶች የበላይ ኃላፊ መሆን፣ በግብጽ ፖለቲካዊና ማህበራዊ ህይወት ውስጥ እነዚህ የመሰሉ መብቶች ከተወሰዱባቸው ሺህ ዓመት አልፏል። ግን ይሄንንም አጥቶ እንደገና ተጣልቶም ደግሞ መኖር አይቻልም እና ያንን ለማስታረቅ በመሰረቱ የጀመሩት አቡነ ቄርሎስ ናቸው። ከዚያ ፖፕ ሽኖዳ በጣም አጠናክረው ከሙባረክ ጋር ቀጠሉበት። አሁን ያሉት ፓትርያርክም በብፁዕ ቅዱስ አቡነ ታዎድሮስም ያው የልደት በሉት የትንሳኤ በሉት ቅዳሴ እየመጡ ነው እንግዲህ ፕሬዝዳንቱ እንኳን አደረሳችሁ እንኳን ደስ ያላችሁ የሚሉት። ይሄ እንግዲህ ግንኙነት ይሄ ማለት ቤተክርስቲያኗ መልካም ግንኙነትን መፍጠር ብለው የሰሩት አስተዳደራዊ ውሳኔ ስትራቴጂ መልካም ግንኙነት ያ ብቻ ከሀገሪቱ መንግስት ጋር ብቻ ሳይሆን ከየትኛውም አካል ጋር መልካም ግንኙነት በሚል ያን በማድረጋቸው ያነሱት ምሳሌ ለምሳሌ አባይን የተመለከተ ጉዳይ ፓትርያርኩ እዚህ ሲመጡም ርዕሳቸው አድርገውት ነው ይዘውት የመጡት። በተለያየ መንገድ በሚያቀርቧቸው ንግግሮች ውስጥ ያኔ ታስታውሳላችሁ እዚህ ኢትዮጵያን ሲጎበኙ በየቦታው የአባይን ጉዳይ ሳያነሱ ያለፉበት ንግግር የለም። ስለዚህ ይሄ ሀገራዊ ብሔራዊ በሆኑ ጉዳዮች ላይ ትብብር እንዲህ የሚሉ መሰረታዊ ጉዳዮች ላይ ስምምነት ያደረጉባቸው ናቸው። ይሄ እንግዲህ የቤተክርስቲያኗ በመሰረቱ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንደዚህ ከሚባሉ ውሳኔዎቿ ጋር አብረው የሄዱ ጉዳዮች ናቸው። በጣም ባጭሩ የመጨረሻዎቹን የኮሚኒኬሽን ስትራቴጂን የተመለከተ በጣም ጥብቅ አሁን እንደ ስትራቴጂ በደንብ ተዋቅረው ኤቢሲዲ ወጥቶላቸው ወይም አንድ ቁጥር አንድ ሁለት ምናምን ብለው አይቅረጿቸው እንጂ ልክ እንደ ስርዓትና እንደ ቀኖና መመሪያ የሰጡባቸው የኮሚኒኬሽን ስትራቴጂዎች አሉ። በሌላ ቋንቋው በትክክል የሆነን ተቋም አሁን የምናውቀውን ዓለማዊ ተቋም ወይም ማህበራዊ ተቋም ኮሚኒኬሽን ስትራቴጂ ቅርጽ ላይ መስል ይችላል አደረጃጀቱ ማለት ነው። አሁን ያ ኮሚኒኬሽን ስትራቴጂ ሲኖዶሳዊ ሆኖ ሲኖዳል ኮሚኒኬሽን ሆኖ ነው የወጣው። ስለዚህ ማንኛውም ጳጳስ አባባሉ ከቋንቋው ጀምሮ የኮሚኒኬሽን ስትራቴጂ ቋንቋው የተለየ አቀራረቡ ማለት ነው። አሁን ማንኛውም የመንግስት የላይኛውና የበታችኛው መዋቅር የመካከለኛው መዋቅር በመንለው ወይም አስተዳደራዊ መዋቅር ቅርንጫፍ መስሪያ ቤት ነው በመንለው ቋንቋ አይደለም የተቀመጡት ማንኛውም የቅዱስ ሲኖዶስ አባል የሆነ ሊቀ ጳጳስ ወይም ቄስ ወይም ዲያቆን እንደዚህ አይነት ነገሮች ሲያደርግ ይሄን ያድርግ፣ እንደዚህ ሁኔታዎች ሲፈጠሩ ይሄን ይበል ተብለው በቀኖና ቋንቋ በስርዓት ቋንቋ ነው የተቀመጡት። ኮሚኒኬሽን ግን ስናያቸው በጣም አስገራሚ የሆነ ልክ አንድ ማህበራዊ እቅድ ላይ እንዳሉ እቅዶች የተቀመጡ ሂደቶች ናቸው። ለምሳሌ አንዱን ላንሳ። የአልነጋዲ የላዕላይ ግብጽ ሊቀ ጳጳስ እንዲሰሯቸው ከተሰጧቸው እንትኖች ኃላፊነቶች ውስጥ አልነጋዲ ላዕላይ ግብጽ አካባቢ ብዙ አይነት ሰው ነው ያለው። የኑቢያ ሰዎች አሉ፣ የሱዳን ሰዎች፣ የበርበር ሰዎች አሉ፣ የአረቦች ያው ጥቁር አረቦች የሚሏቸው በጣም የተለያየ አይነት ማህበረሰብ ነው ያለው። በዚያ ውስጥ ሲናገሩ ሲሰብኩ እንዲህ አይነት ቃላቶችን እንዳይጠቀሙ ጳጳስም ቄስም ዲያቆንም የሰንበት ተማሪ ምንም ቢሆን እንዲህ እንዳያደርግ እንዲህ ብለው መመሪያ ለብቻው ሰጥተዋል። አሁን ያ ማለት የቤተ ክርስቲያኒቱን ትምህርት በነሱ በመዋቅር ውስጥ ሌላ ቦታ ላይ ሲሆን እንዴት ማድረግ እንዳለባቸው ማለት ነው። አሁን ጣሊያን ውስጥ 2 ጳጳሳት አሉ፣ የሮም አካባቢና ወደ ሰሜን አካባቢ ያሉት።
እነሱ ጋር ሮም አካባቢ ያሉትን ጳጳስ ለምሳሌ ቢሾፕ ኦፍ ሮም ካቶሊክ ቤተክርስቲያን የምትጠቀምበት ስለሆነ ያንን ታይትል እንዳይጠቀሙ ራሳቸውን ሲጠሩ የሮምና የሮም አካባቢ የኮፕቲክ ጳጳስ ብሎ እንዲጠቀሙ እንዲህ አይነት ከቮካቡላሪ ጀምሮ ማለት ከቮካቡላሪ አጠቃቀም ጀምሮ ያን በቤተክርስቲያኗ እንድትሰራው ሲኖዶስ ያጸደቃቸውን እቅዶች ወይም ዓላማዎች፣ ግቦች በየደረጃው የሚፈጽሙበት ቀኖናዊ ቋንቋ ማለት ነው። አሁን ይሄ ሌላው ቦታ ላይ የምንጠቀመው ቴክኒካል ቋንቋ ቅርንጫፍ መስሪያ ቤት ወይም ዳይሬክቶሬት ዳይሬክተር ምናምን በሚል ሳይሆን የቤተ ክርስቲያኗን ተልእኮ በሚፈጽሙት ሰዎች ቋንቋ ማለት ነው ታሽቶ እና እንትን መሆኑ አይታወቅም። የኮሚኒኬሽን ስትራቴጂ መሆኑ አይታወቅም። የሰሩት ሰዎች ናቸው የሚያውቁት። ያን እንደ ኮሚኒኬሽን ስትራቴጂ በጥብቅ በውስጥ የሰሩት ሰዎች ናቸው። ሌላው ይቅርና እዚያው ያሉት የመንግስት ተቋማት እንኳን ኮሚኒኬሽን ስትራቴጂ መሆኑን አያውቁት የሂደቶቹን ማለት ነው። እና ለምሳሌ ስብከት አሁን ያልኳችሁ የቅድም ያሳየሁት የኮፕቲክ ዩዝ ሚሽን እና ኮፕቲክ አፍሪካን ሚሽን አብዛኛዎቹ የአፍሪካ ሀገር መንግስታት አያውቁት። ስራውን በዚያ ተቋም በዚያ እቅድ መሰረት እየሰሩት መሆኑን አይታወቅም። አሁን ነው ካህን ሲሾሙ አሁን ቅርብ ጊዜ ማለት ነው። አሁን እዚህ ታንዛኒያ እና ዩጋንዳ አካባቢ ካህናት ሲሾሙ አንዳንድ ነገሮች ሲያቋቁሙ መታወቅ የጀመረው አሁን ቅርብ ጊዜ እና ምንድነው ያደረጉት? ከተርሚኖሎጂዎቹ ከቃላት አጠቃቀሞቹ ጀምረው ቀኖናዊና የመንፈሳዊ ቋንቋዎችን ተጠቅመው ነው ያንን ነገር የሰሩት ማለት ነው። ይሄ ማለት እስከ ማህበራዊና የልማት አገልግሎቶቹ ማለት ነው። አሁን እኛ አንዳንዴ የማህበራዊ እቅድ የልማት እቅድ ያልነውና የቀኖና እቅዱ አንድ አይነት ነው። ልማት የሚለውን የተረጎምንበት ሁኔታ አስቸጋሪ ነው። እኛ ሀገር ማለት ነው ዳያኮኒያን ነው ልማት ያልነው በቀኖና አቀማመጡ እነዚያ ተሰፍረው የተቀመጡ ስትራቴጂዎች አሉ በዲያኮኒያ መሰራት ያለባቸው ማለት። ከዚያ ጀምሮ ግን እንዴት ነው ያን የምናደርገው ወደ ተግባር እንዴት ነው የምንፈጽመው የሚለውን የምንጠቀምበት ተርሚኖሎጂ በራሱ እንደገና መታሸት አለበት፣ እንደገና መቃኘት አለበት ነው። ይሄ ነው የውጭ ተሞክሮችን መሰነድ የሚለው። በእውነቱ አንድ የሚቸግረኝ ነገር ብቻ ልንገራችሁ። የኢትዮጵያ ቤተክርስቲያን ከብዙ ቤተክርስቲያን ትበልጣለች በብዙ መንገድ ማለት ነው። በጥንካሬዋም፣ በምእመናን ብዛቷም፣ በአገልጋይ ብዛቷም፣ በአዋቂ በስኮላርስ ብዛቷም በብዙ ነገር እኛ በሚገባ ተደራጅተን አደራጅተን ያለንን በራሳችን በቤተክርስቲያኗ ትውፊት አለመስራታችን ነው እንጂ እውነቱን ትምህርት አንወስድም አይደለም። መቼም ምን ተከዛይና ሳይከም ካልከ ነው ከሰው ያላገኘነው ነገር የለም። ትምህርት ይወሰዳል። ግን በጣም ብዙ ከማንም የተሻለ በጣም ብዙ ነገር ጥሩ ነገሮች አሉ እና አንዳንዴ የራሴን ነው ፐርሰናል የሆነ ነገር ነው ማለት ልጽፍ ወይም የሆነ ነገር ልሞክርና የበለጠ ነገር እኛ ጋር አለ ስለ አንዱ ጉዳይ። ስለዚህ ምን አሁን ይሄን ነገር ብጽፈው እኮ ሊያንስ ይችላል ብዬ ተወው። ግን በቀላሉ ማግኘት ግን ይቻላል፣ ከባድ አይደለም። የኔም ጥያቄዎች ለኔ ተጠይቀው የነበሩትን መምህር ዳንኤል አብረው አካቶ መልሰዋቸዋል። ሪፍሌክሽን ለመስጠት ካልሆነ ዝም ብሎ በስተቀር ግን ተደጋግሞ በየቦታው የሚጠየቅ አንድ የቴክኖሎጂ ጉዳይ አለ። እሱን ማጽዳት ሀሳቡን ማጠናከር የሚፈልግ ይመስለኛል። ቴክኖሎጂ ከእግዚአብሔር መግቦት አንደኛው ነው። ኮመን ግሬስ ተብሎ ወይም መግቦ ኩላዊት ከሚባለው አንደኛው ነው። እግዚአብሔር የፈጠረውን ፍጥረት የሚመግብበት ስነ መንገድ ነው ይሄ ቴክኖሎጂ። ያን በትክክለኛው መጠቀም አለመጠቀም የተጠቃሚ ጉዳይ ነው የሚሆነው እና ሁልጊዜ እቺ መሬት እስከ ዓለም ፍጻሜ ለሚነሳው ትውልድ በማህፀኗ ውስጥ የቋጠረችው ምግብ አላት። ያን ምግብ በየትኛውም ቦታ ያለ ሰው ቆፍሮ ያገኘዋል። ያ ቴክኖሎጂ ነው። በየትኛውም ቦታ እዛ ውስጥ ያለውን ነገር ለመጠቀም ማለት ነው። እና ቴክኖሎጂ እነዚያ ሁሉ ሳይንስ የምንለው በሙሉ የዛ የእግዚአብሔር የመግቦቱ አካል ነው። የፈጠረውን ፍጥረት የሚመግብበት መንገድ ነው እና እሱን መጠቀም በጣም በጣም ወሳኝ ነው። ጥንቃቄዎች ግን ያስፈልገዋል። የግሎባላይዜሽን መሳሪያ ነው ቴክኖሎጂ አሁን እንደሚታወቀው ማለት ነው። ግሎባላይዜሽን በተለያየ መንገድ እንደምንለው ወራጅ ወንዝ ማለት ነው አይደለም። ሁሉን ነገር ጋፎ የሚያመጣ ሁሉን ዓለምን ወደ አንድ ሰፈር የሚቀይር ስለሆነ እዚህ የትም ቦታ ያለው ጥሩም መጥፎም ነገር
በሰከንዶች እኛ ጋር የሚደርስ ነው። ያን የሚያደርሰው ደግሞ ቴክኖሎጂ ነው። አሁን ከዚህ ፈጽሞ መራቅ አይቻልም። የሚሻለው ምንድነው? ወራጅ ወንዝ ወደኛ ቆሻሻ ተሸክሞ እንዳያመጣ እንዴት ብናደርግ ይሻላል የሚለው ነው ትልቁ ጥያቄ ሆኖ በቴክኖሎጂ ውስጥ መነሳት ያለበት የሚመስለኝ እኔ ማለት ነው። ያ ወራጅ ውሃው ቆሻሻውን ተሸክሞ ወደኛ እንዳይገባ እንዴት አይነት ሜካኒዝም ተጠቅመን ቆሻሻውን እናስቀር የሚለው ነው ትልቁ ስትራቴጂ እቅድ የሚፈልገው እሱ ነው። ቴክኖሎጂን መጠቀም ግን ትልቅ ጉዳይ ስለሆነ ማለት ነው። በተለይ በዚህ ዘመን ቴክኖሎጂን አለመጠቀም ማለት ወንጌልን አለማሰራጨት እንደማለት ነው። ወንጌልን አለማሰራጨት እንደማለት ነው። እግዚአብሔር ያዘጋጀው ትልቁ መንገድ ወንጌል መንግስት ይሰበክ ውስተ ኩሉ ዓለም ከመ ይኩን ስማ ላይ ለአሕዛብ አይደለም። የእግዚአብሔር ወንጌል እስከ ዓለም ፍጻሜ ድረስ ይሰበካል። ምን ይሆን ዘንድ? ምስክር ይሆን ዘንድ። አንደኛው ዓለም ማዳረሻ መንገዱ ይሄው ቴክኖሎጂ ነው። በጣም በቀላሉ ማለት ነው። እኛ እዚህ ተናገርና በየትኛውም ቦታ ላይቭ ይደርሳልና ማለት ነው። ስለዚህ ይህንን እንደተባለው መለየት የሚጠቅመውና የሚጎዳው መለየት ግን የባለድ ተጠቃሚው የእረኛው በተለይ የእረኛው የኖላዊው ትልቅ ኃላፊነት ነው። ግራ ቀኙን ለይቶ ማቅረብ እና የእግዚአብሔር ሰዎች የሚለዩበት ጸጋው ነው። የልጅነት ጸጋው ብቻ ነው። ለአሕዛብ የማይሰጥ ለእኛ ብቻ የሚሰጥ ላመኑት ብቻ የሚሰጥ የልጅነት ጸጋው ነው እንጂ የመግቦቱ ለሁሉም ነው። ስለዚህ የሚመገቡትን ምግብ ምድራዊ ምግብ እንደሚሰጥ ሁሉ የአእምሮ ምግብም አለው፣ የተፈጥሯዊ ሰው እውቀት የሚባለው ማለት ነው። እና ቴክኖሎጂ ከዚህ አንጻር እንዲታይ አብዛኛው መከራውን ብቻ ስለምናወራው ሰውን ከመጠቀም እንዳናግደው ትልቅ ጥንቃቄም እንደሚያስፈልገው በዛው አጽንኦት ለመስጠት ነው። ቤተ ክርስቲያን የሲኖዶስ ውሳኔዎች ጥያቄዎች ስለሚያነታች መዋቅር ለመድረስ ሁልጊዜ አቅም ጉልበት ያንሳቸዋል አይደለም። ጉልበት ያንሳቸዋል፣ አቅማቸው ይደክማል፣ እጃቸው ይሰላል። ምን ቢሆን ነው የተሻለ የሚሆነው? ጠንካራ እንዲሆኑ አቅም ጉልበት እንዲኖራቸው ምን ቢሆን ነው የሚለው ነው ትልቅ። እንግዲህ ጥያቄው ትንሽ ከባድ ጥያቄ ነው ለመመለስ። እቅድ አፈጻጸም ሁልጊዜ የአስፈጻሚውን መልክ ይይዛል። እንግዲህ ናቹራል ፋክቱ ይሄ ነው። እቅድ ሁልጊዜ የሚተገብረውን የአስፈጻሚውን አካል መልክ ይይዛል። አስፈጻሚው ደካማ ከሆነ ሊደክም ይችላል፣ ብርቱ ከሆነ ሊበረታ ይችላል። አይደለም ጌታ ኢየሱስ ክርስቶስ የሰጣቸው ቀኖና ልክ እኛ ባለንበት ማነው ተጽዕኖ ሐዋርያት የዛን ጊዜ የነበሩበት ነገር አሁን ከኛ ጋር ካለው አንድ አይነት ነው። ግን እነሱ ጋር የነበረው ጥንካሬና ጉልበት ከቤተልሔም ዋሻ እስከ ሮም አደባባይ እንዲደርስ አድርሶታል። ያ እቅዱን የሚያስፈጽመው አካል ያለው ብርታት፣ ውስጣዊ ጉልበት፣ አንድነቱ ስነልቦናዊ አንድነት የፈጠረው ነው። በአንጻሩ ደግሞ የተቋማት መሪዎች ሲደክሙ ደግሞ ተቋማትም ልል ይሆናሉ። የሚወሰኑ ውሳኔዎች የስፖንጅ መዶሻዎች ይሆናሉ። ስፖንጅ መዶሻ ማለት ቢደበድብ ምን ማድረግ ነው? ምንም ዝም ብሎም ኢፌክት የሌለው እንደማለት ነው። ያ ተቋሙን የሚመራው አካል ያለው ጥንካሬና ብርታት የስነ ልቦናው ያለው ከዛ ያለው ትስስር ነው። ከሚመራው ሕዝብ ጋር ያለው ትስስር እንዲደመጥም ጆሮ እንዲነሳው እንዲከለከል የሚያደርገው እሱ ነው። ስለዚህ እሱን ማጠናከር ላይ መስራት ነው ትልቁ የመጀመሪያው ነገር። ፈጻሚው አካል የቤተክርስቲያኒቱ ትልቁ የፈጻሚው አካል እንግዲህ ቅዱስ ሲኖዶስ ነው። እሱ ምንድነው ጉድለቱ ብሎ እዛ ላይ መስራት ያለውን ክፍተት ማጠናከር እጅግ በጣም የሚወስ ክንፍ ሆኖ ማጠናከር ያስፈልጋል ማለት ነው። ልክ ሙሴ ሲዘረጋ ክንፎቹን አሮንና ሆር እንደደገፉት ሁሉ በቀኝና በግራ ሆኖ ደግፎ ጉልበት እንዲኖረው አቅም እንዲኖረው ድምፁ እስከ አጽናፍ እንዲያስተጋባ ማድረግ እንግዲህ የሚሰማውም አካል ሊሆን ውጤት ሊሆን ይችላል። እኔ ድክመቱ እዛ ጋር ነው መስሎ የሚታየኝ። ተቋማት ሁልጊዜ የፈጻሚያቸውን መልክ ይመስላሉ የሚለው ይታይ። ስለዚህ ማጠናከር ነው፣ ጉልበት እንዲኖረው አቅም ብርታት እንዲኖረው አሮንና ሆር ሆኖ ማጠናከር የሚለው ትልቅ ሜሴጅ ይሁን። ቤተ ክርስቲያን እቅድ ስታቅድ ከምን ትጀምር የሚለው ትልቅ ጥያቄ ነው፣ በጣም ትልቅ ጥያቄ ነው። እንግዲህ ከዚህ በፊት ልምዶቻችን እቅድ ሁልጊዜ ወደኋላ ይፈትሻል። ልምድ ኤክስፒሪየንስ የሚባል ነገር አለ። ወደኋላ ይመለስና እስካሁን በመጣሁባቸው መንገዶች ተደጋጋሚ እንቅፋቶች ምንድን ናቸው፣ ተደጋጋሚ ጥንካሬ ምንድን ነው ተብሎ ቁጭ ተደርጎ ይለያል። እሱ በጣም ትልቁ አቅም እዛ ላይ ስለሚሆን ጉልበቱ እዛ ላይ ነው ያለው። ወደኋላ የመጣንበት መንገድ ትክክል ነው ወይስ አይደለም?
አንዳንድ ጊዜ ብዙ ድምጾች እየሰማናቸው ሰፕረስ አድርገናቸው ያላዳመጥናቸው ይኖራሉ። ግን በጊዜ ሂደት ግን ዋጋ የሚያስከፍሉ ይኖራሉ። እነሱ ወደ ኋላ እነዚያ ድምጾች ምንድን ነበሩ ብሎ ማየት መፈተሽ ያስፈልጋል ማለት ነው። እነሱን ኤክስፔሪንሶች በደንብ ከተደራጀ በኋላ ክፍተቶቹ ከተለዩ በኋላ ጥንካሬዎች ከታዩ በኋላ ነው እቅድ እንግዲህ የሚመጣው ማለት ነው። ጥናት የሚባለው እሱ የመጀመሪያው ጥናት የሚባለው እሱ ነው። እኔ አሁን በዚህ ሰዓት ለማቀድ በጣም አንገብጋቢ ጉዳይ የስነ ልቦና ጉዳይ መታከም አለበት። የአብዛኛው አማኛችን ያለው የስነ ልቦና ትንሽ የዛለ የደከመ የሚመስል ምልክቶች ይታያሉ። እነሱን ማከም የመጀመሪያው ፕራዮሪቲ ይመስለኛል። ተቋማቱን የሚመሩ ሰዎች ያላቸው ቁመና እቅዱን ከታቀዱት እግር ጋር አላይን ያደርጋል ወይ የሚለውን እሱን መፈተሽ እጅግ በጣም ያስፈልጋል። አሁን ካልሆነ እቅዱ ምን ይሆናል እንዳልነው ወረቀት ላይ ያርፋል፣ ወረቀት ላይ ያረጃል፣ ወደ ሸልፍ ይወረወራል። ምናልባት ሌላ ጊዜ ትውልድ አባቶቻችን እንዲያቅደው ነበር ሊል ይችል ይሆናል እንጂ ወደ ተግባር ላይ ሄድ ይችላል። ነባራዊ ሁኔታው ምንድን ነው የሚለውን ነገር በትክክል ማንበብ አላይን ማድረግ ያስፈልጋል። በዛ ልክ ነው እንግዲህ መደራጀት ያለበት። እቅዱን የሚያስፈጽሙ አካላት በዛ ውስጥ ቢመጡ የተሻለ ይሆናል ነው። ምናልባት ሌላ እንኳን ተነስቷል። እቅድ አስተሳሰብ ጋር ቢሆን በትክክል ነው። እቅድ ሁልጊዜ ከማይንድ ሴት ጋር ይያያዛል፣ ከዓላማ ጋር ይያያዛል። ምክንያቱም ሰው የሚኖረው ለዓላማው ስለሆነ ማለት ነው። ሰው የሚሞተው ለዓላማው ነው። ዓላማው ለዓላማው ላልሆነ አይሞትም ሰው። ስለዚህ የቤተ ክርስቲያን ትልቁ ድርሻ ትውልዱ ዓላማዋን እንዲሸከም ማድረግ መቻል ነው የመጀመሪያው ትልቁ ዓላማ። ምክንያቱም እንግዲህ እንደምታውቁት ቦምብ በሰውነቱ ውጦ አፈንድቶ ይሞታል አይደል? ዓላማው ነው ያ አይደል? ዓላማው ነው። ለዛ ዓላማ ትውልዱን በዛ ስነ ልቦና ውስጥ መቅረጽ ከተቻለ እቅዱ በዛ ውስጥ ይሰራል። ግን የትውልዱ ስነ ልቦና ሌላ ቦታ፣ የኛ እቅድ ደግሞ ሌላ ከሆነ እንደተባለው ብዙ ሊሳካ አይችልም የሚል ነው። እንግዲህ አባቶች በሰፊው የተነሱን ጥያቄዎች ስለመለሱ ከጊዜ ምጥረት አንጻር አጠር አድርጌ በተለይ ተቋማዊ የሆኑ አቅቶችን የተመለከቱ ጉዳዮች ለማቅረብ ሞክራለሁ። የእቅድ ዝግጅት፣ ትግበራ፣ ክትትልና ግምገማ በተመለከተ ማህበረ ቅዱሳን ባሉት መዋቅሮች ከወረዳ ጀምሮ ከላይ ከዋናው ማዕከል ጀምሮ እስከታች እስከ አባላት ድረስ በየደረጃው ያሉ የቤተክርስቲያን አካላትን ከአጥቢያ እስከ ጠቅላይ ቤተ ክህነት ደረጃ ይህም በተመለከተና ተያያዥ ጉዳዮች እቅድ ሲታሰብ የአክቲቪቲ አለ፣ የሚሰሩ ስራዎች አሉ፣ የሚያስፈልግ ግብአት አለ። ከግብአቶቹ አንዱ ገንዘብ ነው። የገንዘብ አስተዳደር፣ አያያዝ፣ አመዘጋገብ፣ ክትትል በተመለከተ የፋይናንስ የምንለው ማለት ነው እና ተያያዥ ጉዳዮች ከእቅድ ከገንዘብ አያያዝ፣ ሂሳብ አያያዝ፣ አስተዳደር ጋር በተገናኘ ከብዙ ጊዜ አንስቶ ሲሰራ ኑሯል። ቤተክርስቲያን በየደረጃው የምትጠይቀውና ስልጠናዎች ሲያስፈልግ እየሰጠ ቆይቷል። እንግዲህ ይህንን ለማድረግ እንደምታውቁት ቅድም በሰፊው ቀርቧ ላይ በተጠናከረ ሁኔታ ስልታዊ እቅድ በማዘጋጀት አሁን የተዘጋጀው የቤተክርስቲያን መሪ እቅድ እንግዲህ ምናልባት ዋናው ይመስለኛል አይደለ? በእንትን ደረጃ በታሪክ ከምናውቀው ደረጃ ማለት ነው። ቅድም ባህረ ጥበብም መምህር ዳንኤልም ያቀረው ይመስለኛል። መምህር ባህረ ጥበብም ይሄኛውን ግን በተመለከተ ማህበራችን ባዘጋጀው 5ኛ ስልታዊ እቅድ እንደ ድል ሆኖ ዝግጅቱ ሲታሰብ እና ሲጸድቅ ከኛም ጋር እቅድ ጋር የተቆራኘ ስለሆነ ይሄንን የቤተክርስቲያናችንን እቅድ ለመተግበር የሚያስፈልገውን ድጋፍ ማድረግ አለብን በሚል እንደ እቅድ ይዞ እየሰራ ነው ያለው። ለዚህ በእኛ መዋቅር እስከ ወረዳ ማዕከላት ድረስ ቤተክርስቲያን አባቶቻችን ጠርተው ስልታዊ እቅዱን ለማስተዋወቅ ቢፈልጉ የቤተክርስቲያናችን የመሪ እቅድ የ10 ዓመት የተዘጋጀው እንደገና ለዚህ ድጋፍ የሚተላለፍበት የቤተክርስቲያን ቃለ ዓዋዲ አለ ራሱን የቻለ ለብዙ ዓመታት ቤተክርስቲያናችን ስትጠቀምበት የነበረ በሰበካ ጉባኤ እነዚህን መረጃዎች በማስተላለፍ ቤተክርስቲያን በየደረጃው ከወረዳ አህጉረ ስብከት ስልጠና መስጠት ሲፈልጉ የሚያስፈልገውን ድጋፍ ይሰጣል። ለዚህ የሚያስፈልጉትን ስላይዶች የሚዘጋጁትን ነገሮች አስተላልፏል። ሁለተኛው መንገድ ማህበረ ቅዱሳን እንዲህ አይነት አማራጮች አህጉረ ስብከት በዛ ልክ ወረዳ ቤተ ክህነት አጥቢያዎች በዛ ልክ ባይሄዱ ማህበሩ ይሄንን ለማስተላለፍ የራሱን ተነሳሽነት ወስዶ
ከአጥቢያ እስከ ላይ ድረስ ራሱ ለቤተ ክርስቲያን የሚገባቸውን አካላት ባለድርሻና አጋር አካላት እሱ አንድ አካል ሆኖ የሚያቀርባቸው በዚያው ላይ ደግሞ አብሮ ማህበረ ቅዱሳን ይሄን ለመደገፍ ቅድም እኔ ሳቀርብ የነበረውን ጉዳይ ጭምር በማቅረብ የሚያቀርበት ሁለተኛ አማራጭ አለ። ሶስተኛው የማህበሩን አባላት ሁለት አይነት ስራዎች አሏቸው። እንደኛ እንደ አንድ ምእመን በቤተ ክርስቲያን ከአጥቢያ ከሰንበት ትምህርት ቤት ከአጥቢያ እስከ ጠቅላይ ቤተ ክህነት እንደ ልጅነታቸው ድርሻ ይኖራቸዋል። ሁለተኛ ደግሞ እንደ ማህበር አንድ ላይ ሆነን በምንሰራበት ተቋማዊ በሆነ መልኩ ከአጥቢያና በተለይ ወረዳ ማዕከላት ጀምሮ እስከ ላይ ዋናው ማዕከል ድረስ ተቋማዊ በሆነ መልክ የምንሰራውንን ራሳችን እንደዚህ እንደ ዛሬው ያለው አይነት ነገር የምናቀርበው ይኖረናል። ስለዚህ በሶስት አንጻር እያከናወነን ያለ ነው። ይህንን በተወሰነ መጠን የቤተክርስቲያን አባቶች እንዲያውቁት ምእመናን እንዲረዱት ይሄንን ተነሳሽነት ወስደን የዚህ አይነት አምሳያ በየአህጉረ ስብከቶችም ይኖራል ማለት ነው። ስለዚህ በዚህ በሶስት አይነት መልኩ ከጠቅላይ ቤተ ክህነት እስከ ወረዳ ቤተ ክህነትና አጥቢያ ሊሰሩ የሚችሉ ስራዎችን ማህበሩ ከዋናው ማዕከል እስከ ወረዳ ማዕከላት አጥቢያ ድረስ የሚቻለውን ነገር እየሞከረ ነው ማለት ነው እና አንዱ ይሄንን ነው የሚያደርገው። እንግዲህ በጣም መረዳት ያለብን ነገር ማህበሩ በብዙ ስራዎቹ እንደምናውቀው አዳዲስ ይሻላሉ ብሎ ቤተክርስቲያን ልጅነቱ የሚያወጣቸውን ነገሮች አዲስ ከሆኑ ወይም ለአካባቢው የሚታወቁ ቤተክርስቲያናችን ጭምር የምታውቃቸው የነበሩም ቢሆኑ ከዘመኑ የተዘነጉ ከሆኑ ዘመኑን ዋይቶ በማውጣት ያሳያል። እንደ ፈጠራም ነው ወይም እንደ ማስተዋወቅ ነው ይችላል። ከዛ ያሰለጥናል፣ ያስተዋውቃል። ከዛ በኋላ ማህበሩ በስራዎቹ ገናናና ዋና ሆኖ መኖር ሳይሆን ማህበሩ አልቦ ከመኖር ወደ አለመኖር መሄድ ነው። በቤተክርስቲያናችን መዋቅር ውስጥ ያሉ ሰንበት ትምህርት ቤቶች፣ አጥቢያዎች እንዳሉ ይቀጥላሉ። ማህበረ ቅዱሳን ግን በጎደለ የገባ ተቋም ስለሆነ ቤተክርስቲያን ውስጥ ጎደለ የሚለውን ስራዎች ከተሰሩ አሁን ግቢ ጉባኤ ላይ የምናየው ሁሉ ቤተክርስቲያናችን በሰንበት ቤቶች በብዙ ሊያዙ ይችላሉ። ቤተክርስቲያናችን የምትይዝበት ሁኔታ ሊኖር ይችላል እና እነዛ ከተጠናከሩ ራሱንን ሁሉን ስራዎችን አስረክቦ ወደ መተው ነው። ያን አይነት ዓላማ ነው ያለው። ስለዚህ በዚህም ስራ ላይ በተመለከተ ያሰለጥናል፣ ያስተዋውቃል ማለት ነው። ልክ ብዙ ጉዳዮች በዚህ አሁን ለምሳሌ አውደ ጥናት ስናስብ በገናን የአደባባይ በዓላት ላይ የሚኖሩትን የጋራ ዝማሬዎች ከሰንበቶች ጋር በመሆን አሁን የበገና ዝማሬን ስናስብ መዝሙራት ላይ መዝሙራትን በሚደገባ ክትትል ለይቶ ለተማሪዎች እና አሁን ለምሳሌ ግቢ ጉባኤያት ላይ በጥራዝ አዘጋጅቶ የሚሰጠውን ስንመለከት የገዳማትና የአብነት መምህራን ሰብስቦ አንድ ላይ በሀገር አቀፍ ደረጃ እንዲወያዩ ማድረግ አሁን ብዙ ስራዎች በየደረጃው ባሉ በሰንበቶቻችን በየአህጉረ ስብከት በጠቅላይ ቤተ ክህነት ደረጃ እየተወሰዱ ነው ያሉት እና እነዛ ሲሆኑ ማህበሩ ያንን ነው የሚፈልገው እና አሁንም ያንን መቀጠል ነው የሚፈልገው ማለት ነው እና ስለዚህ ይህንን እቅድ ዝግጅት ትግበራና ክትትል በተመለከተ በጥቅሉ ድሮ ሲሰራበት የነበረውን እንደቀጠለ ሆኖ አሁን ከተነሳው 10 ዓመት መሪ እቅድ ጋር በተገናኘ ደግሞ ቅድም የገለጽኳቸውን 3 አማራጮች ይዞ እየቀጠለ ነው ያለው። አጠቃላይ ከዚህ ጋር በተገናኘ ምን ማድረግ አለብን የሚለውን ነገር ትንሽዬ ነገር ተናግሬ ለማጠናቀቅ ልሞክር። ምንድነው ቤተክርስቲያናችን ቃለ ዓዋዲ ደረጃ በየአጥቢያ ደረጃ እንግዲህ በሳምንት አንድ ጊዜ እሑድ ወይ ይሰበሰባሉ ወይ በሳምንትም 2-3 የሚሰበሰባሉ። የቤተክርስቲያን መዋቅር ነው ሰበካ ጉባኤ ትንሹ ታች ላይ ያለው መዋቅር ማለት ነው። ከመመናን ከግለሰብ ቀጥሎ ያለው የአጥቢያ መዋቅር እንግዲህ ከዛ የስንሳ ልጅ ምን ሊኖር ይችላል። ግን መደበኛ በሆነ መዋቅር አጥቢያ ላይ ነው ያለው። በዚያ በሳምንት ከሚያደርጉት ጀምሮ የጠቅላላ ሰበካ መንፈሳዊ ጉባኤ በአመት አንድ ይካሄዳል። ስለዚህ እኔ እንደ ጥቅል ማነሳው ነገር ብዙ አህጉረ ስብከቶች ጭምር እንዲያው መምህር ዳንኤልም በቤተክርስቲያኗ መደበኛ መዋቅር ሆነው የሚያገለግሉ ናቸው። በቤተክርስቲያን ከታች ጀምሮ በሚደረገው ወረዳዎች አህጉረ ስብከት የሚካሄዱ ሰበካ መንፈሳዊ ጉባኤ በደንብ በትክክል መከታተል ቢቻልና መስራት ቢቻል ይሄን የተባለውን እቅድ ማዘጋጀት በአመት ገምግሞ ማለት ማጽደቅ የባለፈውን አመት ገምግሞ የሚስተካከለውን ማስተካከል በየአመቱ ሊካሄድ የሚችል ወይም ደግሞ በየደረጃው ባሉት የቤተክርስቲያን መዋቅር እንደየጊዜያቸው የስብሰባ ጊዜ እንደ ስብሰባ ጊዜያቸው ያንን ማድረግ ቢችሉ ማከናወን ይቻላል ብለን እናስባለን እና ያ ደግሞ አይቀሬ ይመስለኛል። አሁን ካለው ከመመናን ግፊት እያንዳንዱን ነገር ደግሞ ቆጥሮ ሰፍሮ ማለም ያንን የሚያስፈልገውን ግብዓት አሰባስቦ ማከናወን
ያንን እንደገና ያከናውነውን መገምገም፣ የጎደለ ካለ ለሚቀጥለው እቅድ አስተካክሎ መሄድ የማይቀር ነገር ስለሚሆን የበለጠ ሚሻል ይመስልናል እና ሚሻሻል ሚስተካከል ይመስለኛል። በአጠቃላይ በየደረጃው ያለውን የኛን የየራሳችንን አስተዋጽኦ ከፍ ካደረግ ቅድም እንደተባለው ሙሴ ባለጸጋ ሆኖ እንግዲህ ምሕረት ለእስራኤል የሚያመጣም ቢሆን በቀኝ በግራ ሆኖ ደጋፊ እንደሆኑ ያንን መስራት ያስፈልጋል። ምሳሌ ዘሐጽጽ የሚባለው ግን ሙሴንም መሆን ይቻላል አይደል? ቤተክርስቲያናችን መደገፍ ብቻ ሳይሆን በዚህ ውስጥ ያሉ የሚችሉ ብዙ እንግዲህ ማህበረ ቅዱሳን ጨምሮ በቤተክርስቲያንም ላይ የምናያቸው ትልልቅ ሰዎች ከየትም የተመለመሉ አይደሉም። ማህበሩም ላይ ያሉት በብዙ የማያገለግሉ ማህበሩ መስል ላይ ነበር ሰዎች ከሙሄ ደጃፍ የተቆረጡ ሞፈር ሳይሆኑ ከሰንበት ቤቶች ልምድ ወስደው ነው ይሄንን ነገር ወደዚህ ደረጃ ያደረሰው። ቤተክርስቲያንም ላይ የምናየው ትልቅ ነገር የደረሰው በየደረጃው ቤተክርስቲያን መዋቅር ላይ በደጋፊነት የነበረን አስተዋጽኦ ከፍ ብሎ ነው ትልቁ አባቶቻችን ወደ ትልቅ ደረጃ የደረሱት የቤተክርስቲያን ትልልቅ መመሪያዎችን አስተዳደሮች የሚሰሩት ማለት ነው። እና በየደረጃው ያለን ተሳትፎ ካሳደግን ቤተክርስቲያናችን እቅድ፣ ክትትል፣ ዝግጅት እና ትግበራ በተመለከተ የሚያስፈልገውን ነገር ቤተክርስቲያናችን ማከናወን ትችላለች። ማህበሩ ለዚህ የሚያስፈልገውን ነገር ለመስራት ያለውን ተነሳሽነትና ፈቃደኝነት በዚሁ አጋጣሚ መግለጽ ይፈልጋል። አመሰግናለሁ። ሰፋ ያሉ ሀሳቦች ናቸው የተነሱት። በዚሁ ጉዳይ ላይ እንግዲህ የተለያዩ ማብራሪያዎችን ተሰጥቶባቸዋል። ከማብራሪያዎቹ በቂ መልስ እንዳገኛችሁ ተስፋ እናደርጋለን። ለተነሱት ጥያቄዎች ማለት ነው። ተመልካቾቻችን እንግዲህ የዛሬው የፓናል ውይይታችን የነበረው ዋናው ርዕሰ ጉዳይ የአኃት አብያተ ክርስቲያናት የአገልግሎት እቅድ ዝግጅትና ትግበራ ተሞክሮ ላይ ነው። ነገር ግን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእቅድ ዝግጅት፣ ትግበራ፣ ክትትልና ግምገማ የተነሱበት እንዲሁም የማህበረ ቅዱሳን ድርሻ ምን ይመስላል የሚለውንም ደግሞ የተቃኘበት ነበረ። ለነበረን የአብሮነት ቆይታ ከልብ እናመሰግናለን። ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። እናመሰግናለን።